አሁን አንተ በቃ ተጫንክኛ። አንተ ኑሐሚን እንድትናገራት አልፈልግም። ኑሐሚን እንዲከፋት አልፈልግም። አርፋችሁ ተቀመጡ፣ ተጫወቱ፣ ምን በሉ፣ እንደፈለጋችሁ ሁኑ። አንተ ይሁን ነገር በተባለ ቁጥር እንትን አትበል፣ ስርዓት ያዝ። በላውን 160 ትሰግዳለህ ዛሬ ቀኑን ሙሉ ጀምር ከሆኑ 160 ግራ ገባ። በረዶ ሀገር ስትሄድ በቃ የንስሐ አባት 160 እዛ 160 ነው የምትሰግደው። ለዛ ነው የሚሞቅ። በረዶ ሀገር ገብተህ 160 ካልሰገድክ አይሞቅህም። አይሽ በቃ ደምረው እንደዚህ እኮ ነው። ረሃ ነው። ይሽ በቃ ረሳው ነገሩን አንድ ጊዜ በቃ ትቆለጠጣለህ ይላል ደፋር። ያያ ብሮስኪ የጫማን ቁጥር ንገረኝ ብዬ እኮ አላክልኝም እኮ። ስማ የጫማህን ቁጥር ላክልኝ ብዬ ዝም አልክ። ቴሌግራሙ ለእንትን ነው እንደ ዝም ብለህ ነው እንደ የምታየው ቴሌግራሙን ከነ ቁጥር ለመቆጣት ብቻ ነው እንደ ቴሌግራሙ የምትጠቀመው። ወይኔ ራሱ መለሰው። ጂሰስ ክራይስት እና ኑሐሚን ሁለት ጫማ አንድ ከአንተ አንድ ከቴዱ ሁለት ጫማ እኮ እንዴ አንድ እግር አለ ሁለት እግር አለ እንዴ አለ ታዲያ አራት ጫማ እንደዛ ከሆነ አራት ጫማ ኦኬ እሺ አራት ጫማ እና ኑሐሚን በቃ እንትን እንዳትሉ ሰላም ፍጠሩ ሰላም ሁሉ ወዳችኋለሁ ሪከርድ አስጠላ ደምረው አይ በጣም በስመ አብ ወወልድ ወመንፈስ ቅዱስ ማንም ምንም አታመጣም ያየ ዘረደጣ ማለት የንስሐ አባቴ ነው ብዬ 1 ሚሊዮን የታየው ብራዘር የክርስትና አባቴ ነው። እሺ አሁን ከንስሐ አባት ክርስትና አባት አድርጌዋለሁ። የክርስትና አባቴ ነው። ምን ታመጣለህ? የክርስትና አባቴ ነው። ምን ታመጣለህ? ያልናፈኩህ ግን ኑሐሚን እንኳን ናፈቀኝ ብላ ጻፈችልኝ እኮ። ምን ላድርግ ነው የጻፍኩልሽ አይደል? እንደ አባቢ ታናደኛለህ፣ ጨጓሬን ትልጠዋለህ። ታያለሽ እንጂ አትመልሽም እኮ አንቺ። ትዝታልሽ አለው አቤብ እያደረገ ሳምንት ድረስ ጸጥ እላለሁ አልገባም ላይ ብለኸኝ ተነጋግረን ጨርሰን አንተ የሆኒ ቤት ገብተህ ቁጭ ላይ አየሁ። በማግስቱ እንዴ ወሳኝ ነበራ እንዴ ወሳኝ ነበር እኮ። ይኸው አታይም እንደ ገንዘብ አደረግን እኮ። ይኸው ወንድሞች እየገባውን እኮ ማስተማር ጀመሩ። ሊጠልፉብኝ እንደዛ ለፍቼ ያያ ከአንቺ ጋር ተጣልቼ ከስንቱ ጋር ተጣልቻለሁ። ደክመሻል። እሱ አይመለስም። የገበቴዋ ነው። አንድ ወደዚህ በሱ አናምንም። ግን እንዳለ ሆኖ ደክመሻል። እዛ ጋር ብዙ ቅዱሳኖች በእሱ የተነሳ ብዙ ትምህርት እንዲማሩ መናፍቃን ውስጥ ያሉ ልጆች ብዙ ነገር እንዲያውቁ ምክንያት ተፈጥሮልናል። ድልድይ 3,000 ሰው በአሁኑ ሰዓት አንድ ቤት ላይ ማግኘት ይከብዳል። ከዛ ባሻገር ግን እፎይ እስልምና ላይ ነው የሚሰራው። ገባ ግን ክርስትና ላይ በእንደዚህ አይነት ጥግ በተለይ ደግሞ የፕሮቴስታንትንና የጴንጤቆስጣንን አስተምሮ ፍንትው አድርጎ እንዲገለጥ የሆነብን ዋናው ዮኒን ወደኛ ማምጣታችን ነው። አልመጣ እዛው ዱብ አየር መንገድ ግን ድካምህን ግን ክሬዲት እሰጣለሁ። በግሌ የተቆጣሁህም ቢሆን እኔ እኮ 2 አስወርጃለሁ ከአንተ ቤት ትዝ ይልሃል። ሙሉ ሞድሬት ስላለኝ አስወርጃው አውቃለሁ። እና ደክመሃል፣ ለፍተሻል፣ አሪፍ ነው። እንዴት ነው የሉተራውያን ጾም? ቆንጆ ነው። አሁን ዛሬ እኮ ነው የጀመሩት። መሀል ላይ የሚጀምሩት እነሱ ቅድስት ላይ ሰኞ ነው የጀመሩት። ውሃ እየጠጡ ነው። አንዳንዶች እንደውም ጁስ አለው ምናምን እያሉ ነው። ከውስጥ የተነገረኝ ሉተራውያን በትክክል የሚጾሙት አይደለ? ኑሐሚን ሉተራውያን በትክክል የሚጾሙት ሙሉ ወንጌል አውጃለች እኮ ከዛሬ ጀምሮ። የሙሉ ወንጌልማ አበሉሉ አለው ለሚጾሙ ሰዎች ከፓርላማ እንትን አበሉሉ አለው። ውሃ ሃይላንድ አለ፣ ወይት አለ፣ ሃይላንድ ውሃ ሃይላንድ አለ፣ ጁስ አለ። አንዳንዶች እንደውም ደበቅ ብሎ ሳንችፕስ ብሎ ያረጋ ሳንችፕስ አበላለው አበልማ አለ። አበል እኮ ያለው እኮ ለማመሰል ለአገልጋዮች እኮ ነው። ምኑማ ምን አበላለው? አሁን እኮ ሁለት ቤተሰብ እኮ ወደዚህ ቅድስት ተዋሕዶ መለስኩ። ምን ቆይ አንድ ቀን ምስክርነት በሆነ ዩቱብ ጣቢያ ትመለከታላችሁ ጋይስ። ምን እንዳደረጓቸው ታውቃላችሁ? ልጁ በያጅ ነው።
ጴንጤ ነው፣ በያጅ ነው እና የእሱ ልጅ ትታመማለች ማለት አይኗ ይበራል። ቀጥታ እንደዚህ ላይት አለው። እሱ ደስ ብሎታል፣ ተመችቶታል። በቃ እኔ በልጄ ልከብር ነው ምናምን ብሏል። ሐኪም ቤት ሄዶ አስመረመረ። ምን ቢባል ይገርመሃል? ካንሰር ነው ተባለ። ደንግጦ በቃ ደነገጠ ሰውየው። ካንሰር ሲባል የመጀመሪያ እንግዲህ ኢትዮጵያ ውስጥ ጴንጤ ስትሆን ታውቂያለሽ ነዋ። ጴንጤ ስትሆኚ የመጀመሪያ የሚመጣልሽ ኮልፌ ቃልዮት ነው። ፓስተር መስፍን ያለበት ታውቂዋለሽ። ኮልፌ ቃልዮት ታውቂዋለሽ? ታውቃላችሁ? አንዳንድ ጴንጤዎች ታውቃላችሁ። እና እዛ ይዟት ሄደለ ጀለስ ሌላ ቦታ አጸልዮ ሊጠፋ አልቻለም። ከዛ እዟ ይዟት ሄደና ፓስተር መስፍን የሚባል አገልጋይ አለ። ፓስተር መስፍን ሲያገለግል ምናምን ይላል ማለት ነው። በቃ ደስ ብሏቸው ምናምን እሱ ሚስቱ ልጁ ነው የሄዱት። ደስ ብሏቸው በቃ የልጅ አይን ተፈወሰ፣ ከካንሰር ተፈወሰች ብሎ እዛው መሰከረ። ዘማሪ መስፍን ጉት ሁሉ አቀፋት። ዩቱብ ላይ ይለቀቃል። እኔ ኢንተርቪው እንዲያደርጉ አደርጋቸዋለሁ። ያ ቢኖር ኖሮ በቋንቋ የነሽ ሚዲያ ላይ ይለቀቃል። አረ ሎዛ ላይ ይቀርባሉ። ችግር የለም። አሁን ሎዛ ጀምሯል። በቃ ከዛ መስፍን ጉቱ ልጁን አቅፎ ምናምን ደስታ በደስታ ይሆኑልሃል። ደስታ በደስታ ይሆኑልሃል። እኔን ያዩኛል። እኔም ያን ጴንጤ እያሉ ምናምን መልእክት ምናምን አመጣላችኋለሁ። ገባ ጸሎት ምናምን እኔ እንጃ። እሱማ ከኦርቶዶክስ ነበር ታመጣ ነበር እኮ። አንቺ ትንቢት አታመጭም? ስብከት ነው ስብከት። ከዛ አባቢ ጨርስና የእኔ ኦርቶዶክስ መሆን በጣም ጥያቄ ፈጥሮበታል። ይህን የመሰለ ሊደምረው እንዴት ነው እንደዛ የሚያገለግል ልጅ ምን ኦርቶዶክስ እንዴት ጥያቄ ተፈጥሮበታል። ጥያቄ ከዛስ እነዚህ ሰዎች ከአዲስ አበባ መጥተው ቤታቸው መግባት ተመልከት። የእግዚአብሔር ታምራውን ሲጀምር ቤታቸው ይገቡልህና በሁለተኛው ቀን ልጅየው ሻታ በሻታ ሚስትየው ሻታ በሻታ ይሄኛው ጭንቀት በጭንቀት ይፈጠርበታል። ጭንቀት በጭንቀት እዛ እሱ ያለበት ግቢ ውስጥ በአጋጣሚ አንድ ዲያቆን ተከራይቷል። ሄሎ ዲያቆኑን ያማክረዋል። አቦኩን አንዳንድ ኦርቶዶክስ ሳይሆን እኮ ያኮረዋል እኮ እናቴ ትሙት። ቤቱ አስገባቸው ከነ ምናምናቸው ገቡ። አንድ ነገር ልንገርህ አለው። እዚህ ጋር እንግዲህ ቅዱሳን ስዕላት አሉ። እዚህ ጋር እኔ እዚህ ምጸልይበት ነው አለው። እኛ ይህን ቅዱሳን ስዕላት ስለ አድኖ ነው የምንለው አለ። እዚህ ጋር ስገድ፣ አሁን የሚያስመልስ ትኩሳቱ ምኑ ይጠፋልሃል አለው። ማርያምን ነው የምልህ፣ ማርያምን ጴንጤ የነበሩ የተመለሱ ማለት ይጠፋልሃል አለው። እንዳለው ወንዱ ብቻ ባልየው ብቻ ሄዶ ስለነሱ ይሰግድላል፣ እንዲተርፉለት ይሰግዱላል። ከዛ ወዲያው የልጅቷ ቀጥ የሚስትየው ቀጥ አይልም። ምን ላድርግሽ ወንድሜ ይለዋል። የት ብልኮ ይገርማል። ጻድቃኔ ማርያም ሄዳለሁ። ጻድቃኔ ማርያም ሄደው ሶስቱ ማለት ነው ሄደው ይሄ የሚያበራ የነበረው ይሄ እንደዚህ የሚያበራ የነበረው ማለት ነው ካንሰር አላልኩም የሚያበራ የነበረው ድራሹ አይጠፋም። በሰባት ቀን ጸሎት ድራሹ ጠፋ። ጻድቃኔ ሄደው ማለት ነው ፈውስን አግኝተው መጡ። ይሄ እንደዚህ እያበራ የነበረው ማታ ጥፍት አለ። ሰውየው አበደ። ያውም እኮ ልንገርህ አይደለም ተፈውሶ እዛ ቦታ ላይ ብዙ ብር እኮ ነው የከፈለው። አሳያለሁ ኤርሚያስ ብዙ ብር የሚገርም እዛ ቃልዮት ቤተክርስቲያን ማለት ብዙ ብር ከፍሎ ነው የመጣው። ገንዘብ ከፍሎ ሳይፈወሱ ምን ሳይሉ ደምዬ ወይ እኔ አሁንም አልፈራም። ለምን በቃ እኔም ባለ ማህተብ ነኝ። ይኸው ማህተቤ እንዴት እንዳጨበጨብኩ እንዴት ደስ እንዳለኝ አይታ እንዴት ደስ እንዳለኝ እንደዚህ እያልኩ ነው የምሄደው ብራዘር፣ እንደዚህ እያልኩ ለምን እውነት ያለዋ ና እውነቴን አስመልጠ ና ሰረቀ ናና ገብተ እኔ እናንተ በመጽሐፍ ቅዱስ በምንፈልግ አሁን ሀሳብን ጨርስ። ሀሳቤ ሲጨርስ አሁን ልጁ እግዚአብሔር ይመስገን ትምህርት እየተማረ ነው። ቄዳሩን ይጠመቃል ከነ ቤተሰቡ ገቢ ወደ ቅድስት ተዋሕዶ ቤተክርስቲያን። ስለዚህ ከአንተ ጋር ሎዛ ኢቨንት ጋር እኔም ኢንተርቪው ያደርጋለሁ፣ እነሱም ኢንተርቪው ያደርጋሉ። አብራችሁ ምስክርነት ሰጣላችሁ።
ቆንጆ የሆነ ፕሮግራም አዘጋጀን በሎዛ ኤቨንት እናስተላልፋለን። እሺ ጋይስ፣ ሁሉም እንትን አሉ፣ ሁሉም ተመለሱ፣ ሁሉም ተመለሱ። ሚስቱም እሱ ባይገርምህ ሚስቱ ከእስልምና ነበር የመጣችው ወደ ጴንጤ ከእስልምና። አሁን ደግሞ እውነተኛ የሆነውን ክርስቶስን እንቃረገቻ ማን ይለያታል ታዲያ? የኔ አባት እንዴ አንተ ሌላ ምስክር እኔ እኮ እኛ ኦርቶዶክሳውያን ማርያምን ነው የምላችሁ። ያያ ዘልደታ ብዙ ፎሎወርስ አለ፣ ሌሎችም ወንድሞቻችን ብዙ ፎሎወርሶች አለን። ግን በየአውደ ምሕረቱ የሚመሰክረው ምስክርነት እኔ የትኛችሁ ስትፖስቱ አይቻላቅም። እግዚአብሔር ምሕረት ያድርግልን። ግን እኔ ጋ ከ6 ከ7 በላይ ቪዲዮ አለ። ቴንኪው አንተ ካደረግ ቴንኪው። ግን እኔ አሁን የቤዛ እንኳን አሁን በቅርብ ቀን የመጣችዋ ቤዛ ካታር ከፕሮቴስታንት የመጣችዋ ኑሚ ያንቺ ያስተማርካት ወይ እሷ አለች። ሌላ አንድ ነው ሜሪ የምትባል ልጅ እንዴ ሜሪ ዱባይ ምናምን ትበላለሷ ነው አይቲ የእሷን ልጅ እኔ ምስክርነቷን 3-4 ቪዲዮዋን ፖስት አድርጌያለሁ ፌስቡክ ላይ። እንኳን አይደለም የጴንጤ አይደለም ነገርኩ። እኔ እመቤቴ ማርያም እንደዚህ ሆኜ ጻድቃኔ ማርያም ሄጄ ልጅ ወልጄ የመንታ ልጅ ወለደችዋ ልጅ እንደውም ሞቶባት ሁሉ በቃ ነፍስ ከስጋችሁ ተለይቶ ተመታ እንትን ስውራ ማርያም ቁጭ አረኳቸው ምናምን ያለችዋ ልጅ የብዙ ሰው ምስክርነት እኔ ከሰማው ዳውንሎድ አድርጌ ፖስት አደርጋለሁ። ቴንኪው ፈጣሪ ያክብረ ማርያምን ፈጣሪ እኔ በህይወቴ የምጸጸተው እንደዛ አይነት ምስክርነቶችን በፔጅ ላይ ባለመለጠፌ በጣም እኔ አሁን እማቀው ማለት ነው እማቀው በጣም ሊትራሊ 50,000 ብር ለሳምንት ያያዘ ልደታ ስማኝ፣ እዚህ ያላችሁ ዲያቆንዬ 50,000 ብር ለሳምንት ቀጠሮ ትይዛለች። ገንዘብ ተዘጋጅቶ ልትገባ ከዛ እኔ ገና ኦርቶዶክስ የሆንኩበት ጊዜ ነው እና እዛ ሰሜነሽ ኪዳነ ምሕረት በቃ በሳምንት ነው የምሄደው እና ሰሜነሽ ኪዳነ ምሕረት እየቀረጽኩ አየችኝ ማለት ነው ላይቭ እያስተላለፉ። ከዛ ማሙሼ ወይ ማሙሼ ሰሜ ማሙሼ ከቤስ ማሙሼ ነው እና ማሙሼ ወይ ከሰሜነሽ ኪዳነ ምሕረት አለችኝ የማር ጸበል ይዘልኝና ከስውራ ደግሞ እምነቷ ነው ጋይስ። በስውራ ደግሞ የቅቤ እምነት የተፈወሱ ከወድመም እዚህ ውስጥ ራሱ አንድ ወንድም ያለ እዚህ ውስጥ ራሱ ከወድመም የተፈወሱ በጣም በርካታ አሉ። ሁለቱን ይዤላት ሄድኩ። ለሳምንት የማህፀን ኢንፌክሽን አለባት ተብሎ ኦፕራሲዮን ልትሆን እኮ ነው ያያ። በ3 ቀን ውስጥ ድርቅ በሽታ የሚባል አይጠፋም። በሽታ የሚባል 3 ቀን የታጠበችው ጠዋት ሙሉ ገሏን ትቀባለች። ከዛ በኋላ 12 ሰዓት ትታጠባለች። ጠዋት ትቀባለች። ከዛ በኋላ 12 ሰዓት 3 ቀን ተቀብታ በ4ኛው ቀን በሽታው ጠፋ። እንዴ ካልወሰድከኝ አለች። ካልወሰድከኝ አደባባይ ላይ ስመሰክር አይታል መሰለኝ። እንደውም እንዴት ይሰብካል ምናምን ብለው ወቀሱኝ። እዛ አደባባይ ላይ የመሰከርኩት ምስክርነት ያኔ ሊትራሊ እንዴ በአይኔ በብረቱ ያየሁት ነው ጋይስ። እማምላክ ምስክሬ በአይኔ በብረቱ ያየሁት ነው። በአይኔ በብረቱ እና የሚገራርሙ ድንቅ ተአምራቶች የሚገራርሙ ከስንት አይነት መናፍስት እዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከስንት አይነት መናፍስት የሚላቀቁ አሉ። ከስንት አይነት ካንሰር፣ HIV ረጉድ ብቻ እኛ እኮ አንናገርም ብለን ነው እንጂ ደምዬ የሆነ ሰው ራሱ ከገብርኤል ስንመለስ ለገብርኤል የሆነ ነገር ተናግሮ መጥቶ መንገድ ላይ እየመጣን እኮ ገና አዲስ አበባ ሳንገባ ጉዳይ የተከናወነለት ሰው አለ። ግን አንናገርም፣ ምክንያቱም ሰዎች ፈቃደኞች የሚሆኑ ሰዎች አሉ። ገና ነጠላቸው ከገብርኤል ወጥተው ነጠላቸውን አድርገው ጉዞ ሲያጀምሩ ተሳክቶላቸው የተሳካላቸው ሰዎች አሉ። ግን ምን መሰለ ደምዬ አንዳንድ ሰው ወጥቶ በሚስጥር ነግሬያት በሚስጥር ፈጸመችልኝ ይባላል እኛ ጋር ትረዳኛ እንጂ በጣም ብዙ ታምራት አሉ። አይሽ አሁን ይሄ ቀን ሶስታችን እንድናወራው እግዚአብሔር የፈቀደው ቀን ነው ዛሬ። ይሄ ምክንያት ነበረ፣ እኛ እንድንነጋገር የተፈለገበት ምክንያት ነበረ። ስለዚህ ደምዬ እግዚአብሔር አምላክ ያክብር፣ ኑርልን፣ እድሜ ይስጥ። የአንቺ ቴሌግራም እኮ ከተጻፈ እንዲህ ብዬ ነው እኮ የማየው ታውቂያለሽ። አባቴ ገና አንተ ስትናገር እኮ ነው ቲክቶክ የጠቀላላ ሼር በመደረግ ኑሃሚ አትቀረኝ ልደት አይቀርም ያየ አንተን ነው የሚሰማ። ኧረ እባክህ አቁም ወይ ሰውዬ።
ስለምትሰማኝ ስለምታዳምጠኝ አመሰግናለሁ። ለያያ ትልቅ ቦታ ያለኝ ማርያምን እኔ በግልጽ እዚህ ጋር ልንገራችሁ አይደለም። ለያያ ዘልደታ ትልቅ ቦታ ያለኝ ለምን እንደሆነ ታውቃላችሁ? ከያያ ዘልደታ ጋር እኔ ኦርቶዶክስ ከሆንኩ በኋላ ማለት ነው ማርያምን እየደወለ ብቸኝነት እንዳይሰማኝ ኦርቶዶክሳዊ ማንዴት ውስጤ እንዲፈጠር ያደረገ ጀግና ልጅ ነው። በእውነት ውስጤ ማለት ነው ውስጤ በቃ ኦርቶዶክሳዊነት ውስጤ እንዲገባ ያው እኔና ያያ ዘልደታ በሳምንት በምን በታምር አንለያይም። በቃ አዲስ አበባ ለብቻ ብቻ በልተናነቅም አዲስ አበባ ነው እንደምትኖር እኔ አሁን እሱ በዛ ጥሎኝ ካናዳ ምናለን አውሮፕላን ውስጥ ገብቼ ብሄድኩ በናል አንቺ አትናገሪም ነው አሚስ እና ያያ ዘልደታ ማርያምን ምሳ እንብላ በቃ የወንድሞች ህብረትን ያገኘሁት በሱ ነው። በጣም በርካታ አገልጋዮችን ያስተዋወቀኝ ያያ ዘልደታ ነው። ብዙ የሆኑ ትምህርቶችን ከያያ ዘልደታ ጋር ተፈሳፍሰናል ጋይስ። ከያያ ዘልደታ ጋር ይኸው ጆሲ ገባ፣ አንደኛው ሜምበር ማለት ነው። ጆሲ ገባ፣ ጀማው ገባ፣ የምሳ ጀማ ከያያ ዘልደታ ጋይስ የማንነጋገረው ይኸውላችሁ፣ ሜሮሎጂ ላይ ብትሉ፣ ነገረ መላእክት ላይ ብትሉ፣ ገባችሁ? ክርስቶሎጂ ላይ ብትሉ ይህ የኦርቶዶክስን እኔ ጋር እንግዲህ አንዳንድ የጴንጤ አስተምሯል አይደለ? ከእሱ ጋር እየተፈሳፈስን ነው። እና አንድ ወንድሜ ደግሞ አለ በውጭ ሀገር አሜሪካን ሀገር የሚኖር ከእሱ ጋር በቃ ሁለቱ ናቸው ለኔ ቤስቶቼ። እናቴ ትሙት ቤስት በቃ ህብረት የፈጠረልኝ ስለሆነ ያያ ዘልደታ የሚናገረው ማንኛውንም ነገር የምቀበለው ማለት ነው። ደግሞም እኔ እሱ እየመከረኝ በጣም ነው የተቀየርኩት። እያያችሁ ነው እንግዲህ አንድ ተው ሲለኝ እሺ እያልኩ ምን እያልኩ እንደዚህ አንዳንድ ገገማ የሆንኩባቸው ነገሮች ደግሞ ውጤታማ የሚያደርጉኝ አለ። አንተ የምትለኝን እየሰማው ለዚህ በቅቻለሁ እላለሁ። ከእግዚአብሔር ባሻገር ጆሲ መታለች እቺ ቅመም ኧረ እባክህ ጥቅስ አምጣ፣ መረጃ አምጣ፣ ቅዱሳን ያልክበትን መረጃ አምጣ። አብጥ ነው አንተ እሱ አይደለም አልገባኝም። ምን ጀመር አሸሙረብህ እኮ አሸሙረብህ፣ አሽበረሸረብኝ። እኔ አላልኩም እንዴ ምን እንደሚሉ ታውቃለህ አንተ። ምሳ በልተህ ምናምን ስትሄድ ማለት ነው ስትሄድ እንመዝገብ እንዲያያ ምናምን የእኛም የንስሐ አባት ትሆናለህ ምናምን ይሉኛል። ሙድ ዝብኛል እግዚአብሔር ድረስ የዮብ ታሪክ ያችን በልተን እዮብ ምንድን ነው ያለው? መጠጥ ሲቀርብ አንድ ጋይስ፣ በነገራችን ላይ እንደ ሁላችሁ በዚህ አጋጣሚ ልመስክርላችሁ የእውነት ያያ ዘልደታ እናቴ ትሙት ማርያምን መጠጥ የሚባል ነገር በታመር ለምን እዚህ ጋር እንደዚህ እንደ ጎርፍ አይመጣም። እንደዚህ አይቀምስላችሁም። እግዚአብሔር በሚያውቀው ግን የሚመስላቸው ኖሚ የሚመስላቸው መሰለሽ። ቆይ ታወራለህ። አሁን ደሜ የሆነ ጊዜ እንደዚህ ገብቶ ላይቭ ምናምን ከበጠበጠ ከኔ ጋር ሆኖ እኔ እንትን ብዬው ምናምን ይመስላችኋል። አይደለ እንደዛ አይደለ። እና አንዴ ጥሬ ስጋ በላንላችሁ ጋይስ። እኔ እንግዲህ ያያ ዘልደታ ጋር ኮካ ካልሆነ በታምርና በታምር ወይን አልጠጣም። ወይን ማለት ነው። እና ጥሬ ስጋ በልቶ ከኛ ጋር ጠጥቶ በልቶ አያውቅም ልጁ። ስሙኝ ነገር እንዲ አያስፈልግም። ከኛ ጋር በልቶ አያውቅም። እና በቃ ጢጥ አድርገን 1 ኪሎ ከግማሽ አባቴ 1 ኪሎ ከግማሽ ደግሞ ጥሬ ስጋ አስቡት ምን እንደሚያሰኛቸው። በዛ ላይ ቸሩ ነው። በዛ ላይ ቸሩ መድኃኒዓለም ነው። ብራዘር ብሎ ይጨምርልሃል። ቤተኛ ነው እሱ። አባ ዝም ብሎ ነው እንደዚህ የሚንቀጠቀጥ ስጋ የሚቀርብልን፣ የሚንቀጠቀጥ የሚናገር ማለት ነው። ዳዊት ነኝ ይላል ስጋው ራሱ። ይህንን ስጋ ቀርጠፍ አድርጎ በላና ጢጥ አለ ወንድማችን። አረ ኮሜንት ላይ አረ ሰው ስሙን አልጠሩትም። ኧረ በስመ አብ አዩባር ተሳስታችኋል ትላለህ። ተሳስታችኋል። ወንድም እኔና ያያ ዘልደታ ለምደናል። በአምቧና በኮካ በሀባብ ነው የምናጠፈው። የጾም የሚባል ተከሽኗለን እኛ። ጀለስ አልጥም አለው ያያ አቤት እንዴት ተከሽኖ ተቀየረ እንደ ይለዋል። አዎ ተቀይሯል ይለዋል። አረ ተከሽኖ አይደለም እና ይለዋል። ሌላ አለ እኮ
የለም እኛ ይህን ነው የምንጠጣው ይለዋል። ይጀለስ አቃቶ ምን ያህል ተቁነጠነጠ ይላል። ምን ፈልገን ይለዋል። በቃ እሺ እኔ ልጠጣ ነው። እኛ አጠገብ አትጠጣም፣ ተነሳና ሌላ ቦታ ሄደህ ጠጣ ነው። ሄዶ አባት ደብሉን ላጥላጥ አድርጋ ራዘ ብሎ መጣ፣ ደምቆ መጣ። ኢየሱስ እና በዛ አጋጣሚ ማለት የምፈልገው ምንድን ነው እኔ ያያዘለት ምንም ነፃነት እንኳን ቢኖረው ለመጠጣ ፍቃድ ምናምን እንደዚህ ሲቹዌሽን እንኳን ቢኖርበት በጣም ልታደንቁት የሚገባው ነገር ማርያም እኔ አሁን ኦርቶዶክስ ኮንኩ በኋላ በቃ እንደሱ ነው መሆን የምፈልገው እንደ ያያዘልደታ በቃ ኮካና አምቧ ብራዘር ኮካና የኛ ጀማ እንደዛ ጆሲም እኮ እንደዛ ናት እኮ ጆሲ ራሱ በቃ በእጁ ራሱ ነክቶ ያውቅ ገብርኤል ቅዱስ ገብርኤል ምስክር ወፍ የለም በቃ ግን ሰው የሚመስለው እንደዛ ነው ስንሰበሰብ እኛ እንደውም ቪአይፒ የምንለቅላቸው እኮ ታውቃለህ አይደል ለወንጌል አገልጋዮች ለፓስተሮች ነው ቪአይፒ የምንለቅላቸው መጥቷል ይባልና እንለቅላቸው እኔ ራሴ ገባው ያያ አስገባኛል እኮ አንተ ጉድ ላመጣ እኮ ነው ገብቼ ዞር አይና ማለት ዲያቆን እስኪያስዬ ሰላም ደርሶ ይሁን። እንዴት ኖት? ሰላም ነው? ሁሉ መልካም ነው? ሸጋ ሰው በቃ ኗሚ ጌም መጫወት ከፈለሽ ተጫዋቺ 340 ሰዎች እንግዲህ በቃ ተጫዋቺ ነዋ። ፒሲንጋ ያራዳልች ተናገሪ ዲያቆን መናገር የሚፈልጉት ነገር ካለ እድል እንስጣቸው። እኛ ጨርሰናል። አበድን ለፈለፍን እችን እንድናወራ እግዚአብሔር ፈቅዶልን ነው። ኑሐሚትዬ እናት አንቺ ወርቅ ልጅ ዲያቆንዬም ያሳርጉት። እኛ ጮህን ዝም ብለን። አይ ችግር የለም በርቱ፣ ተጫወቱ። ያያ ድምፅን ስለሰማን ደስ ብሎናል። ወደ ጎረቤት ሀገር እንኳን ደህና መጣ። ደህና ቆይ። እንኳን ደህና አሜን። ኑሐሚን በይ ዛሬውኑ ነው መልስ የምፈልገው። አሁኑኑ ጽፈሽ ጻፊ ጌምሽን ሳትጀምር። እሺ ዲያቆን 1 ደቂቃ ብቻ ነው መሰጠሽ። ቶሎ ጻፊ። ስም ግን የለውም ዲያቆን። እንትን ነገር ፒክቸሩን ላኪልኝ። እሺ ሞከርኩኝ ነበር። ስም የለውም፣ ምንም አይነት ስም የለውም። ፒክቸሩን ላኪልኝ፣ እኔ እንትን አለ አገኘዋለሁ። እሺ ዲያቆን። እሺ ሰላም ዋሉ። እሺ ዲያቆን መቼስ ግልጽና አጭር ነው አለ ሼሪያ በተአምር ኢትዮጵያ ውስጥ ማስተዳደር ሆኖ አይሾምም። ሼሪያ ህግ ኢትዮጵያን አያስተዳድር። አረ በጣም ፎይን አበረታቱ ጎበዝ ፕሊስ። ሁላችሁም ያያ አንድ ቪዲዮ ለት በጣም እሺ ናኦሚ ሳራ የምትባል ልጅ ኮሜንት ላይ ታይሻለች፣ ታውቂያታለሽ? አላውቃትም ግን አይቻታለሁ። ትለባለባለች አልኩሽ። የእኔ እናት ገብርኤልን ትገባገጣለች። ከዚህ ከአንዳንድ ስዳድጋ ትለዋለች። ወየ ብርዬ በእንትን ነው የዲያቆን ድምፅ ጠፍቷል። እኔ ጋር ብቻ የዲያቆን ኮኔክሽን ነው ቀይ በርቷል። ለዛ ነው የምናወራው። ከማን ጋር ነው እንትን የምትለው? ከዚህ ከመጥፎ ኮሜንት ከሚጽፉ ልጆች ጋር ትለባለባለች አልኩሽ። ሳርዬ እያየሁሽ ነው። እሺ በጣም የምትገርም ልጅ። እንደውም እዚህ ቤት ኃላፊነት ቢሰጣት ራሱ ከስር ትለቅማችኋለች፣ አይደክማትም። በቃ ሞዴሬተር ማድረግ ነው እንግዲህ። ገብርኤልን ወይዬ እናቴ ታንክስ ያጋ ትለኛለች። ሳርዬ በጣም ገብርኤልን እያየሁሽ ነው እና አንዳንድ ስዶችን ካፍካፋችሁ ትላችኋለች። ናኦሚዬ ሙሽራዋ የኔ ሙሽሪት ልታገቢ ነው? ኧረ ወፍ ልታገቢ እኔ የማውቀው አንተ ዝም ብዬ አወራለሁ። እኔ አንተ ያየ ማርያምን የእውነት ይመስላችኋል? ያችሁን አስገቡ ጋይስ፣ ተስፋ እንዳትቆርጡ። ምንም ነገር ተዘጋጅ በኝ እናቴ። ኧረ ምንም ነገር የለም። ሲቪያችሁን ማስገባት እንዳታቆሙ። አንተ ጆሲ ሚላ የኛ ጀማ አለ ፋሲሌ ምናምን አንድ አይነት ልብስ ወይ የሚሻታ ያራዳት ባንዳፍ ብለናል። ባንዳፍ
ስሚያችሁ ወይ እሺ ስራ ስጀምር እሺ እንዴ ከኢትዮጵያ የወሰድከው ብር የለም እንዴ? በዛ ልክም የኢትዮጵያ ብር ወደ እናንተ ጋር ሲመጣ ይደክማል እኮ እዚህ መጥቶ ደክሞት ነው ለዛ የሚሄደው። ቫልዩ አለው እንዴ ሲጀመር ኢትዮጵያ ብር እናንተ ጋር። እኔ አሁን ምን እንደናፈቀኝ ታውቃለህ? ያያ አሁን አንተ ካናዳ ነው ያለው፣ አሁን ዲያስፖራ ነህ ጊፍተር ሆነ ለእኔና ለኑሐሚን የሆነ አንበሳ ስልክ ምናምን ስታደርገው የናፈቀኝ እሱ ነው። አንተን ማለት ነው እሷ አንተን ኃይለኛ ቅጣት በውስጥ አውርቼ እንድትቀጣ ፈልጌ ኧረ ይቅርብኝ፣ አትስተኝ፣ ተው ይቅርብኝ። እንደ እሷ እንደ ጨቀኝ ነው። በጣም ነው እኮ የምትቀጣኝ፣ በጣም ነው እኮ የምትቀጣኝ። አንተ ግን አትቀጣም ሰው አይደል? እኔ ታሳዘችን አበባ የመሰለች አፍንጫ ሰርካካ፣ አይኗ ሰርጎግ ያለ፣ ቀንድባ ያማረ፣ ፀጉሯ ፍስስ ብሎ የተንፈላሰሰ ታውቃለህ። ስማ በጣም ወዳት እህቴ እንደሆነች ታውቃለህ ማለት አዋ እንዴ በጣም መካሪዋ እንዴ ያያ እንደሚወዳችሁ የምታውቁት ጋይስ፣ ያያ እንደሚወዳችሁ የምታውቁት ልንገራችሁ ካለው እንደው ያያን እንትን የሚቆጣችሁ የሚናገራችሁ ከሆነ ያያ በጣም ነው የሚወድሽ፣ በጣም ነው የሚወድቅ። የማይቆጣ የማይናገር ካልሆነ ግን ማን ነው ለአንተ ቦታ የለውም ብራዘር። ከዚህ ጋር ግልጹ ልንገር፣ የሚቆጣ የሚናደድብህ ከሆነ ግን ይቆጣል። እኔ አሁን ያያ አገር ነው የሚቆጣ። የሆነ ሰው ኮሜንት ላይ የጻፈ ነው ኑሐሚ እማ እየጻፈች ነው። አይታየኝም። እኔ ጋር እንትን ያደርጋል። እማ እየጻፈች ነው። ሜሪ እንዴት ነሽ? እናት አሁን ያየኋት ስትስቅ እንዲህ በኢየሱስ ምን የሚያትልክ በስመ አብ ወወልድ ወመንፈስ ቅዱስ። አንተ ደስ የሚያምረው ይሄኛው ደግሞ ይሄ እንትን አንገት ላይ ዛሬ ቪዲዮ ክፈት። የኔ ነው እንዴ ቴዶ እንትኑ ግን ጭንቅላት የኔ ነው መሰለኝ። ቴዳ እሱ ብርሃኑ የለውም እሱ ራሱ አሳየን። ኧረ እግዚአብሔር አሳየን። ግን ተጠንቅቀህ ክቡን በደንብ አስምረህበት ማለት በስራ ባልሰማ እየሆነ ነው። ቴዶ የኔ ጫማ ነው አሳየኝ። ቴዳ ጫማዬን ይላል ደምረው። እሺ ወንድሜ ችግር የለውም ይላል። አላለም። ና አታምረኝም? እኔ ደምዬ አምናለሁ። በቃ እኔ አባት እሱ ባይልክ እንኳን እኔ እልክልሃለሁ። እኔ አባት ሜምበሩን ጋይስ፣ እሺ ሜምበር መሆን የምችሉ ሰዎች እንዴት ነው ሜምበር መሆን ሆነሽ ንገሪኝ። እንዴት ነው ሜምበር የሚሆነው? ቆይ ግን ጊፍት ከሌለህ ነው። ኧረ አንድ ኮይን እኔ እኮ ምንም አላውቅም እኮ ጌም ምናምን እግዚአብሔር ምንም አላውቅም። እኔ ቴንኪው አትይኝም እንዴ? እንዴ ጄጄ የደሜ ቴንኪው እኮ ነው ያልኩህ። ሚሻን ሰላም አልሻት? አዎ የኔ እናት እንዴት ነሽ? ሜሪ ያልኩት እኮ አንቺን ነው አልኩኝ። ተሳስቼ እኮ ነው። ሚሻዬ አባሪ ኤፍቢያችን እንዴ ምርጥ ሰው ሚሻ እኮ እና ከልቧ ሰው እኮ ናት ማርያም። እኔ ማስተዋወቅሽ እኮ ኑሐሚት እኮ እኔ እኮ አንቺ እግዚአብሔርን እኔ ማስተዋወቅሽ እንደ አስማት ሰው ነው። አንድ ላከች አስገቡኝ እያለች ነው። ደምሮ ይጮህባታል። ደምሮ ራሱ ጮህ በቃ ደምሮ በቃው አውሩና እንትን አንድ ላይ እንትን በሉ። ጌምም ልጫወት ስለሆነ እኮ በቃ ጨረስንኛ። ደምሮ በቃ ቻው። ወይ ታረጋጋ። ምን ነው ፈራኸኝ? ማይሻ ሚሻ ላይ ምንም እንዳትጮህ ዝም በል እንዴ። ፎሎ አልተደራረግንም አንተዋወቅም ማለት ነው። ሰላም ነው እህታችን፣ ላወቁሽ ደስ ብሎኛል። እንዴት ናችሁ ሁላችሁም? ቤተሰብ እንዴት ነሽ? እማ እንዴት ነሽ? እማ ደህና ነሽ? አባተው ይመሳሰላል ከያያ ድምፅ ይመሳሰላል። ሊቀል ያቆን ሆነ እንደው ጄጄ የኔ እናት የኔ ፍቅር ቴንኪው ሶ ማች ጊፍት ጋላሪን ሄደችበት። አያ ወይ ጂጂ የኔ እናት ይሄ ድሮ ልጅ እያለን የምንሰራው እንትን ነው አይደል? ጀት ነገር ለሰጠች ጂጂ እኔም ወንድምሽ አይደለው? ምን ችግር አለው ታዲያ?
አንተ ካናዳ እንደ ያለው አንተ እኔ የምለው ያያ ወይዬ አንተ ትናንት መጣህ ለሰው ቃል ልክ ምናምን እያልክ ነው እያለኝ እኮ ነው ደምረው ገና ስራ ማሳጀምር ጫማ ላኪ ይለኛል ልጅ። አንተ ራስህ ከሀገር ቤት ለብስ የመጣው ልብስ ሳትቀይር ነው አንተ ደግሞ ለሰው ላኪ ያደረገ ያስቀ አባቴ አምላክ ውጭ ሀገር ያለ ሰው እንደዚህ ነው። እሺ ሳይሰው እንዴ ታዲያ ምን ተስፋ አላችሁ? እንደዚህ የሚያጨናግፍ ሰው ከመጣብን አይ እንዴት ነው ያው ሰው ከሀገር ወጥቶ የሆነ እንትን ለማሰብ ምናምን የሆነ ትንሽ አመታቶች ኖረህ ምናምን ነው ገና ቀናቶች የሆነው ሰው አሁን የእኛን ችግር የሚያውቀው እኮ አጠገቢያ ያለው ሰው እኮ ነው። አንቺ አታውቂውና ችግር መሆን አለመሆን ሳይሆን ሶሪ ስልክ ተደውሎ ነበር። እንዴት ነው ከዚህ ሀገር ቆይተህ ስራ ጀምር የራስ ነገር አስተካክለው ምናምን ነው የሚመጣው። ከዛ በኋላ ወደ ሀገር ቤት የሚለው ነገር ገና አሁን መጡ ልብስ ያልቀየረ ልጅ እልካለሁ ማርያምን እልካለሁ ያልደው ምን እባክሽን ተስፋ አታስቆም። ያያ እንደዚህ ይባላል። ያያ ወይ ባለፈው ልደምረው እንዲህ ስትለው ነበረ። አዎ እና አንተ ስራ አልጀመርክም። አዎ ስለዚህ ስንት ነው እንጫማ የሚከሰው? ይናክል ዶላር እየሰማ ያያ ይናክል ዶላር ይልሻላ። አዎ በቃ አንተ እንዳትቸገር እኔ ዶላሩን እሰጥህና አንተ እንደገዛለት አድርገህ ለደምረው ግዛለት ይባላል። እንደዚህ ነው። እኔ ነኝ የምሰጠው ብሩን ላንተ። አሃ አለም አይደል? እኔ 4 ሰዓት እየተኛው የምሰራው ላንተ ነው። እኔ እኮ መጀመሪያ ብያለሁ እኮ ጂጂ ይወጣች አይደለም። ቆይ እኔ እንትን ሲለኝ ዛሬ 5 ሰዓት ልተኛ እና አርፍጄ ልግባ ወይስ ምናምን እያልኩ የምወዛገብ ሰው 4 ሰዓት ተኝቼ ሰርቼ ላንተ ነው። ምሽ ደህና ነሽ? ያያ ንገርልኝ እዚህ 25 ቢል በወር ነፍሴን እንደሚያወጣው ያልቀልኝ እኔ ጂጂ እንዴት ነሽ? እኔማ ተረዳኋችሁ እኮ እዚህ መጥቼ ተረዳኋችሁ እዚህ መጥቼ። አይ ድርቆሽ ተቀብለን ነው እኛ ሻንጣ የምንልከው። ምን ተልኮልህ ነው የምትልከው? እኔማ ምን ያው እዛም ኢትዮጵያም እያሉ ለምደውታል። እንግዲህ ያው እኔ መኪና ውስጥ እቃ አይቀመጥ ከነዋሚ ጀምሮ ሽቶ አይቀራቸው ምን አይቀራቸው። ስንት እቃ ወሰድን ከአንተ አባቴ? ስንት ነጠላ አይቀራቸው። ነጠላ ላስቀድስ እያሉ ይወስዳሉ። ለምደው እኮ ነው ሚሻዬ ጂጂዬ ለምደው እኔ መኪና ውስጥ ለምደው። ስንት ጫማ ወሰድን? የሌለው ሜል ቦክስን መክፈት ስትጀምር ልጁን አታበላሽ። እኔ ጂጂዬ ሚሻ ጥያቄ አለኝ። እኔ እግዚአብሔር ምስክሬ እኔ አሁን እዚህ አንበሳ የሚያወርዱ ሰዎች ምናምን ያያ እኔ ጌም ልጫወት ቀጣይ። እሺ ቻው ሰላም ዋሉ። በፕራይቬት እንትን ትጠይቅ አይደለም። ጥያቄው ገብቶኛል ገና ሳትጨርሰው እኮ ለዛ እኮ ፑሽ ያርጉልሽ። ቆንጆ አንቺ አራዳ ልጅ አውርጅን እንዳለ ቶሎ በይ። አብጥኝው ነገር ሊበላሽብሽ ነው። እንዳይነካኝ አንድ ጂጂ ማ ይነካታል እንዴ? እኔ እናት ማንም እንዳይነካሽ እንዴ። ረደራቅ በላይን ነው አሚን አለች ይላል እግዚአብሔር። ኧረ እኔ ምነው ለስደት በዳረገኝ። አይ እኔ ብዬ ነው እኔም ቢዩዬ ሚሻ ምን ትላለች? ለምን የሆነ ነገር ስትባይ ማን አቅምሶኝ። ዛሬ ታምራት ደስታ አይከፈትም እንዴ? የት ነው የታምራት ደስታ የሚከፈተው ወንድሜ? የፓስተሩ እኮ ነው እሱ። እኔ እንጃ። ኧረ እንትና ጎፈሬ የሚለውን ኤፍሬም ታምሩ ኤፍሬም የነሱ ኤፍሬም ዘማሪ ኤፍሬም እልክልሃለሁ። ጎፈሬ ውልኝ የሚል ዘፈን አለ። የፀሐይ ዮሐንስ ነዋ። አውቃለሁ እኔ ፀጉር የለኝ እኮ። ቆይ እልክልሃለሁ። ኧረ ያያ እንዴ ምን እያልክ ነው? አንዶ ማስታወስከኝ ሳበሬጅ። ቆይ እልክልሃለሁ ሁለቱንም ጎፈሬ የሚለውን ዘፈንንምና ኤፍሬም አለሙ ዘማሪ ኤፍሬም አለሙ የዘፈኑንም እልክልሃለሁ ሁለቱንም። ትሄድበታለህ። በቃ ሰላሙኝ ነዋሚ ተጫዎች በቃ እሺ ያያየ ሰላሙኝ ቻው።
ማሪ እሺ እናወራለን። እሺ እኔ እናት እሺ ኦ ነው እንዴ